የማራቶን ባለሪከርዷ አትሌት ትዕግስት አሰፋ እንደገና መመረጧ ተሰምቷል። ከሰሞኑ በለንደን ማራቶን ድርብ ድል ያስመዘገበችው አትሌት ትዕግስት ከፍተኛ የሆነ እውቅና በማግኘትም ላይ ነች። የተለያዩ ሀገራትም በይፋ ትዕግስትን እውቅና እየሰጧት ይገኛሉ። አብራችሁን ስትቆዩ ትዕግስት የተመረጠችበት ጉዳይና የትኞቹ ሀገራት ለትዕግስት እውቅና ሰጧት የሚለው ጉዳይ በስፋት እናስቃኛችኋለን። በሌላ በኩል ደግሞ የትዕግስት አሰፋን አስተርጓሚ የሆነው ሰው ጉዳይ በጣም ያነጋገረ ነው። አማርኛን አቀላጥፎ የሚናገረው ይህ ፈረንጅ የትዕግስት አስተርጓሚ ማን ነው? ትዕግስትም በዓለም አደባባይ በምትችለው በሀገሯ ቋንቋ መግለጫ መስጠቷን በራስ መተማመኗ ምን ያህል ከፍተኛ እንደሆነ ያሳያል በሚል በብዙዎችም እየተደነቀች ነው። እናንተም በዚህ ጉዳይ ምን ትላላችሁ? እስኪ አስተያየታችሁ አጋሩን። ከዚህ ባሻገር ጀግናው አትሌት ትዕግስት አሰፋ ማነች? ስለ ትዕግስት አሰፋ መታወቅ ያለባቸው ወሳኝ ነጥቦች የትኞቹ ናቸው? የሚሉትን መረጃዎችም በዚሁ በመረጃ ሰዓታችን የምናጋራችሁ ይሆናል። እንዲሁም ድሉን ተከትሎ ብዙ አነጋጋሪ ጉዳዮች እየወጡ ነው። እነዚህን አነጋጋሪ ጉዳዮችን ጨምረን እንዲሁም የተለያዩ መረጃዎችን አክለን የምናሰማችሁ ይሆናል። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ አክብሮታዊ ግብዣችን ነው። በ45ኛው የለንደን ማራቶን ወርቅ ያስገኘችው ትዕግስት አሰፋ ውድድሩን አስመልክቶ በአማርኛ ሰፊ ማብራሪያ መስጠቷ የሚታወስ ነው። ትዕግስት አሰፋ አማርኛ ስታወራ ወደ እንግሊዝኛ የተረጉም የነበረው ኢትዮጵያዊው ሳይሆን ፈረንጅ እንደነበረ አይተናል። አማርኛን አቀላጥፎ የሚናገረው ፈረንጁ የትዕግስት አስተርጓሚ ማንነት ለማወቅም ጥረት አድርገናል። በዚህ መሰረት ሪቻርድ ኔሩርካር እንግሊዛዊ ሰው መሆኑ ታውቋል። ሪቻርድ የተወለደው እንግሊዝ ሲሆን ህንዳዊ ከሆነው አባትና እንግሊዛዊ እናት ነው እንግዲህ የተወለደው። ሪቻርድ የእንግሊዝ ሀገር አቋራጭ ሻምፒዮና 3 ጊዜ አሸንፏል። ይህም ማለት ከዚህ ቀደም አትሌት ነበረ ማለት ነው። ሪቻርድ 2 ጊዜ በዓለም አቋራጭ ሻምፒዮናም እንግሊዝን ወክሎ ተወዳድሯል። በትራክ ውድድር በ1991 የዓለም ሻምፒዮና፣ በቶኪዮ በ10000 ሜትር እንዲሁም ደግሞ በ1992 ኦሎምፒክ በ10000 ሜትር ፍጻሜ የተሳተፈ አትሌት ነው። ታዲያ ከሰሞኑ ትዕግስት በለንደን ማራቶን ውድድር ዙሪያ የሰጠችው ማብራሪያ ተርጓሚ የነበረው ይኸው ሰው ሪቻርድ ነበረ። ሪቻርድ አማርኛን እንዴት አቀላጥፎ መናገር ቻለ የሚለውን ስናይ ኢትዮጵያ ሲመላለስና ቋንቋውን ይበልጥ ለማወቅ በመትጋት መሆኑንም የኋላ ተሰምቷል። እንግዲህ የትዕግስት አሰፋ አስተርጓሚ ብቻም ሳይሆን የትዕግስት ውሳኔም ብዙዎች ያደነቁላት ይገኛሉ። ከዚህ በፊት አንዳንድ አትሌቶች እንግሊዘኛን እየሰባበሩ በማውራት መልእክት ማስተላለፍ ሲቸግራቸው እንደነበረ በተለያየ አጋጣሚዎች ለማየት ችለናል። ከዚህ አንጻር የትዕግስት በምታውቀው ቋንቋ በግልጽ ስለ ውድድሩና ተያያዥ ጉዳዮች ሀሳቧ ማጋራቷ ብዙዎች በበጎ አስተያየት እያደነቁላት ነው። በራስ ማንነትና እንዲሁም ደግሞ በራስ ቋንቋ መኩራት እጅግ አስፈላጊ መሆኑንም ትዕግስት ብዙዎችን እንዳስተማረች በአድናቆት እየገለጹላት ነው። በሌላ መረጃ ደግሞ በ45ኛው የለንደን ማራቶን ወርቅ ያስገኘችው ትዕግስት አሰፋ የተለያዩ ሀገራት እውቅና እየሰጧት ይገኛሉ። ሀገራቱ በኤምባሲዎቻቸው በኩል የእንኳን ደስ አለሽ መልእክት እያስተላለፉላት ነው። ኢትዮጵያውያንም በትዕግስት ውጤት ልትኮሩ ይገባል በማለት ለትዕግስት ድል ከፍተኛ የሆነ እውቅና መስጠታቸው ታውቋል። ከነዚህ ሀገራት መካከል አንዷ አሜሪካ ስትሆን አዲስ አበባ የሚገኘው የአሜሪካ ኤምባሲም የትዕግስት ድል አስመልክቶ መልእክት አስተላልፈዋል። በመልእክቱም ትዕግስትን እንኳን ደስ ያለሽ ብሏታል። እንዲሁም አዲስ አበባ የሚገኘው የብሪቲሽ ካውንስልም የትዕግስትን ድል አስመልክቶ መልእክት አስተላልፈዋል። ለጀግና አትሌታችንም ከፍተኛ የሆነ እውቅናና አድናቆትን ችረዋታል። በሌላ መረጃ ደግሞ ከዓለም ዋንጫና ከኦሎምፒክ ውድድሮች ቀጥሎ ትልቁ ቦታ የሚሰጠው የዓለም አትሌቲክስ ሻምፒዮና ኢትዮጵያውያን በከፍተኛ ደረጃ የሚጠበቁበት ውድድር ነው። ትዕግስትም ለንደን ማራቶን ላይ ማሸነፏን ተከትሎ በጃፓን ቶኪዮ በሚደረገው የዓለም አትሌቲክስ ሻምፒዮና ላይ እንደምትወዳደር በይፋ ታውቋል። ከትዕግስት በተጨማሪም ሱቱሜ አሰፋና መገርቱ አለሙ በዚህ ውድድር ተሳታፊዎች ይሆናሉ ተብሎ ይጠበቃል። በወንዶች ደግሞ አትሌት
ታምራት ቶላ፣ አትሌት ታደሰ ታከለ፣ አትሌት ሚልኬሳ ነጋሽ የኢትዮጵያን ወክለው በጃፓን የዓለም አትሌቲክስ ሻምፒዮና ላይ እንደሚሳተፉ ይጠበቃል። የዓለም አትሌቲክስ ሻምፒዮና እንደ ኤሮፓውያን አቆጣጠር በ1983 በፊንላንድ የተጀመረው በቀድሞ አጠራሩ የዓለም አትሌቲክስ ፌዴሬሽን ማህበር አማካኝነት እንደነበር የሚታወቅ ነው። ከመጀመሪያው ውድድር በኋላ ሻምፒዮናው እስከ 1991 ድረስ በየ4 ዓመቱ ይደረግም ነበረ። ከዚያ በኋላ ግን ውድድሩ በ2 ዓመት እንዲከናወን ተወስኗል። የኢትዮጵያ አትሌቲክስ ቡድንም ስኬታማውን የዓለም ሻምፒዮና ያስባለውን ውጤት ማስመዝገቡ በተደጋጋሚ ያየነው ነገር ነው። እንግዲህ የዘንድሮ የዓለም አትሌቲክስ ሻምፒዮና ጃፓን ቶኪዮ ላይ ነው የሚዘጋጀው። የፊታችን መስከረም በሚዘጋጀውና በከፍተኛ ደረጃ የሚጠበቀው ይህ ውድድር ኢትዮጵያውያን አትሌቶች ይሳተፉበታል። ጀግናው አትሌት ትዕግስትም በዚህ ውድድር እንደምትሳተፍ አስቀድሞ ታውቋል። ከዚሁ ጋር በተያያዘ መረጃ አትሌት ትዕግስት አሰፋ በ45ኛ የለንደን ማራቶን ከመጀመሪያ እስከ መጨረሻው ከመሪዎቹ ተርታ ተሰልፋ በስተመጨረሻም የዓለም አትሌቲክስ አፍቃሪያን ባስደመመ ብቃት ማሸነፍ ችላለች። ካሸነፈችም በኋላ በከፍተኛ ደረጃ አነጋጋሪ መሆንም ችላለች። ብቃቷን ታላላቅ የዓለም ሚዲያዎችን በከፍተኛ ደረጃ እያደነቁላት ይገኛሉ። የፓሪስ ኦሎምፒክ የብር ሜዳሊያ አሸናፊዋ ትዕግስት በለንደን ማራቶን ቀዳሚ ሆና ለመግባት የፈጀባት ጊዜ 2 ሰዓት ከ15 ደቂቃ ከ50 እንደሆነ ይታወቃል። ይህም ወመንስ ኦንሊ ወርልድ ሪከርድ በሚለው ዘርፍም አዲስ የዓለም ሪከርድ ሆኖ እንደተመዘገበላት በተደጋጋሚ ዘግበንላችሁ ነበረ። በተለይ የሲፈንና የትዕግስት ፍልሚያ ዓለም በከፍተኛ ጉጉት ሲጠብቀው እንደነበረ የሚታወቅ ነው። ምክንያቱም በ2024 የፓሪስ ኦሎምፒክ ትዕግስትና ሲፈን እስከ መጨረሻው ሰከንድ ድረስ አንገት ለአንገት ተናንቀው እንደገቡ የሚታወቅ ነው። ትዕግስት አሰፋ በዚህ የፓሪስ ኦሎምፒክ በጥሩ አቋምና ብቃት ላይ ሆና ውድድሩ ታሸንፋለች ተብሎ ሲጠበቅ የነበረ ሲሆን ወርቁን እንግዲህ በሲፈን መነጠቋ አይዘነጋም። በተለይ ብዙ ኢትዮጵያውያን ያሳዘነው ትዕግስት ገፍታት በመውደቋ ወርቁን መነጠቋ ነው። ይሁን እንጂ ከወደቀችበት ተነስታ ሁለተኛ መውጣቷንም የሚታወስ ነው። አትሌት ትዕግስት አሰፋ ገና 28 ዓመቷ ሲሆን ተወልዳ ያደገችው በኦሮሚያ ክልል ሆለታ ውስጥም ነው። ከዚህ ቀደም የአጭር ርቀት ሯጭ የነበረችው ትዕግስት አሰፋ በተለይ በ800 ሜትር ውድድር 11 ዓመት በፊት በስዊዘርላንድ ማሸነፏ የሚታወቅ ነው። እንዲሁም በ2013 በአምቦስ ላይ በ800 ሜትር የነሐስ ሜዳሊያ ማሸንፋለች። ፊቷን ሙሉ በሙሉ ወደ ማራቶን ያዞረችው ትዕግስት በ2022 እና በ2023 የበርሊን ማራቶን አንደኛ በመውጣት የወርቅ ሜዳሊያ ማሸንፋለች። እንዲሁም የአምናው የለንደን ማራቶን ሁለተኛ በመውጣት የብር ሜዳሊያ ያሸነፈችው ትዕግስት ዘንድሮ ግን ዓለምን ባስደነቀ አስደማሚ ብቃት አሸናፊ መሆኗን ተረጋግጧል። አትሌት ትዕግስት እጅግ ሃይማኖተኛና ፈሪሃ እግዚአብሔር ያላት ሴት እንደሆነች እንግዲህ ትዕግስት በቅርበት የሚያውቋት ወዳጆቿ ይመሰክራሉ። ከፍቅረኛዋ ኢዮብ ኤልያስም ለረጅም ጊዜ የቆየ የአብሮነት የፍቅር ጊዜ እንዳላትም የሚታወቅ ነው። ለንደን ላይ ስታሸንፍም ሮጦ በመግባት የተጠመጠመባት ይኸው የፍቅረኛዋ እንደሆነም ታውቋል። ክስተቱ ብዙ የተለያዩ መገናኛ ብዙሃኖች ትኩረት የሳበና ሲቀባበሉት እንደነበረም ለማስተዋል ችለናል። እንግዲህ ጀግናዋ አትሌት ትዕግስት በቀጣይም በሌሎች ውድድሮች እንደምታኮራን ተስፋ እናደርጋለን። በተለይ የፊታችን መስከረም የሚደረገው የጃፓን ውድድር እንግዲህ ትዕግስት በከፍተኛ ደረጃ የምትጠበቅ አትሌት ነች። ውድ የዛሬ ሚዲያ ቤተሰቦች እንግዲህ ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። በቀጣይም አዳዲስ መረጃዎች ሲወጡ የምናጋራችሁ ይሆናል። ለአሁኑ ግን መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።